የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን አሰባስበን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብሮነት ቆይታችሁ ከኛ ጋር ይሁን ብለናል። በመረጃ ሰዓታችን በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን ስናካፍላችሁ ውድ ቤተሰቦቻችን በተለይም ወቅታዊ ጉዳዮች በስፋት እናነሳለን። የዝውውር መስኮቱና ዛሬ ያልተጠበቀ ውጤት ሲመዘገብባቸው የነበሩ የአቋም መፈተሻ ጨዋታዎች በስፋት ትኩረት ያገኛሉ። አስቀድመን የአገር ቤት ጉዳይ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን በማድረስ እንጀምራለን። በሪያል ማድሪድ በኩል ዘስፔሻል ዋን አንድ ትልቅ እቅድ አላቸው። በማድሪድ መረጃ እናስቀድመዋለን። በባርሴሎና በኩል ተጫዋቹ በእናት ክለቡ ልምምድ እያረገም ልቤ ባርሴሎና ነው ብሏል። የዝውውር መስኮቱ ላይ አዳዲስ ጉዳዮችና የቡድን ዜናም ተካቷል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የጨዋታ ቀን ጠቁመን እንጀምራለን። የተጠናቀቀ ዝውውር አለ፣ ታደምጡታላችሁ። በቢግ ሲክስ ቶትንሃምን መልቀቅ ከዚህ በኋላ ግድ የሚለውን አንድ ተጫዋች በምክንያት እንነግራችኋለን። የማሬስካ ቡድን በድል ጉዞ ቀጥሏል። ሲቲ ዛሬ በጣም ወሳኝ ድልና ቆንጆ ጨዋታ ነበረ። ከዛ በተረፈ ግን ዝውውር መስኮቱ ላይ የሲቲን ወቅታዊ እንቅስቃሴ ማድረስ ግድ ስለሚለን ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል ተይዟል። ቼልሲ በጣም ያልተጠበቀ ውጤት ነው ያስመዘገበው። በነገራችን ላይ የማሌዥያውን ቡድን ድል ማድረግ ተስኖታል። በጨዋታው ላይ አንዳንድ ነገሮችን እናነሳለን። ከዛ ውጭ በዝውውር መስኮቱ ላይ ቼልሲ ቤት የሚጠበቁ ትልልቅ ዝውውሮች አሉ። ውድ ቤተሰቦቻችን በስፋት ይዘኗል። ጉዳዩን ተከታተሉታላችሁ። ሊቨርፑል ቤት ፈጽሞ ተቀባይነት የሌለው ውጤት ያውም አንፊልድ ሮድ ስቴዲየም ላይ ነው የተመዘገበው። ሊቨርፑል ከረፍት በፊት፣ ሊቨርፑል ከረፍት በኋላ ፍጹም የተለያየ ቡድን የሆነበት ነበረ። ጨዋታውን እንቃኘዋለን። ምናልባት የእናንተን ሀሳብ አስተያየት እንሻለን። ተጨማሪነት የቡድን ዜናና ስለ አዲሱ ፈራሚ ተጨማሪ መረጃ በሊቨርፑል በኩል ይዘናል። ማንቸስተር ዩናይትድ በዝውውር መስኮቱ ሶስተኛው አማካይ ጉዳይ ከሰሞኑ በአንገብጋቢ ሁኔታ መነሳት ከጀመረ በኋላ ወቅታዊ እንቅስቃሴዎችን እናነሳለን። ፕሪሚየር ሊጉ ላይ ትኩረት አድርጓል ማንቸስተር ዩናይትድ። ሌላም ተጫዋች ለማስፈረም እየሰራ ነው። ከሻምፒዮንሺፕ ነው አረጋግጠነዋል። የዩናይትዱን አዲሱን አማካኝ አንድሬ ሳንቶስን፣ ዩሪ ቲልማንስ በማንቸስተር ዩናይትድ በኩል አሰልጣኙ ደስ ብሎኛል ያሉበት ነገር ምናልባት ብለን እናነሸዋለን። የማንቸስተር ዩናይትድ ወደ አየርላንድ ያቀናውን ስብስብ የተመለከተም ልዩ ጥንቅር ይዘናል። አርሰናል በገዛ ሜዳ ዋንጫ ተነጥቋል። የኤሚሬትስ ካፕ በየዓመቱ ይደረጋል። አርሰናል የዘንድሮን ዋንጫ አጥቶታል በቦሩሲያ ዶርትመንድ ተሸንፎ። ከጨዋታው በፊት ግን ኤምሬትስ እንግዳ ነበራት፣ እንግዳዋን ተቀብላለች። ስለ እንግዳው ጥቂት ነገር እንላችኋለን። በዝውውር መስኮቱና በአርሰናል በኩል ተጨማሪ ቡድን ዜና ተይዟል። ላይክ ማድረግ እንዳይረሳ። ፈጣን መረጃዎችን የምታገኙበት ቃል ስፖርት ዩቲዩብ ቻናል ቤተሰብ ሁኑን። ሰብስክራይብ ካረጋችሁ የደወል ምልክቷን ስትጫኑ ከታማኝ የዜና ምንጮቻችን ያረጋገጥናቸውን ብቻ መረጃዎች እናካፍላችኋለን። በድጋሜ መልካም ቆይታ ተመኘን። በአገር ቤት እንጀምር። በኦሪገን የዓለም አትሌቲክስ ከ20 ዓመት በታች ሻምፒዮና ኢትዮጵያ ሁለተኛውን የወርቅ ሜዳሊያ ዛሬ ማሳካት ይችላ ነበረ። በሴቶች 3000 ሜትር ኢትዮጵያን አትሌቶች ዳግም ተከታትለው መግባት አሸንፈዋል። አትሌቱ ዮርዳኖስ ጸጋብ 8 ደቂቃ ከ43 ሰከንድ ከ65 ማይክሮ ሰከንድ በመግባት ለሀገሯ ሁለተኛውን ወርቅ አምጥታለች። አትሌት ዮርዳኖስ ጸጋብ የግሏን ምርጥ ሰዓት በማስመዝገብ ውድድሩን ማሸነፍ ስትችል፣ እንዲሁም አትሌት ሽቶ ጉሚ ሁለተኛ ደረጃን ይዛ በማጠናቀቅ የብር ሜዳሊያ ለኢትዮጵያ ያስገኝታለች። በሁለት ርቀት የተካፈለችው አትሌት ሽቱ ጉሚ በውድድሩ ሁለተኛ የብር ሜዳሊያዋን ያሳካችው። ውጤቱን ተከትሎ ኢትዮጵያ በሜዳሊያ ሰንጠረዥ ይህን መረጃ እስካጠናቀቅንበት ሰዓት ድረስ 2 ወርቅ 3 ብርና 1 የነሐስ ሜዳሊያ በመያዝ ከአሜሪካ በመቀጠል ሁለተኛውን ደረጃ የያዘች ሀገር መሆን ችላለች። በአውሮፓ መረጃችን ማድሪድን እናስቀድም። ዘ ስፔሻል ዋን ጆዜ ሞሪኒሆ በቀጣይ በቡድን ውስጥ አንዳንድ ለውጦችን ሊያደርጉ ይችላሉ ተብሏል። ከዚህ ውስጥም ለአብነት ያክል የአማካይ ክፍሉ ላይ ቤርናንዶ ሲልቫን ወደ ቋሚ አሰላለፍ ከአዲስ ፈራሚዎች አምጥተው ከኦሪዮል ቹዋሚኒ ጋር በጣምራ ማጫወት ይፈልጋሉ ተብሏል። ከነሱ ፊት ደግሞ ጁድ ቤሊንግሃም ለመጠቀም። ስለዚህ አማካይ ክፍሉ ግልጽ ሆኗል። ቹዋሚኒ፣ በርናንዶ ሲልቫ፣ ጁድ ቤሊንግሃም ከፊት ያው የሚጠበቁት አሉ አዲስ ፈራሚ አንዴ ሜንዲ፣ በተቃራኒው በግራ ሳይድ ደግሞ ቬኒሲየስ ጁኒየር እና አጥቂውን ኬሊያን እምባፔን ያረጋሉ ተብሎ ይጠበቃል። ፖርቱጋል አሰልጣኝ ቤርናንዶ ሲልቫ በአቋም መፈተሻ ጨዋታ እያደረገ ባለው ነገር በጣም ደስተኛ ናቸው። በተለይም ቡድኑን ከኋላ ኳስ ተቀብሎ ከተከላካዮች ቡድኑን በመገንባት ሂደት ላይና ኳሶችን በማስጀመር በጣም ወሳኝ ሚና ሊጫወት እንደሚችል በደንብ ተረድተዋል። በእርግጥ በሲቲም እናውቀዋለን ቤርናንዶ ሲልቫ ቢውልድ አፕ ላይ በጣም ወሳኙን ስራ የሚሰራና ከመከላከል ወደ ማጥቃት የሚሄደውን የሲቲን ትራንዚሽን በማስጀመር እናውቀዋለን።
ቀጣይ ከኦሪዮል ቹዋሚኒ ጎን የሚሰለፈው ቤርናንዶ ሲልቫ ይሆናል ተብሏል። በባርሴሎና በኩል ዦዋ ካንሴሎ ወደ ቡድኑ ተመልሷል። አልሂላል ነው የሚገኘው። በነገራችን ላይ ወደ ልምምድ ማዕከሉ ተመልሷል። ግን እዛ ሆኖ ማህበራዊ ትስስር ገጹ ላይ የሚለጥፋቸው ምስሎች በሙሉ የባርሴሎና መለያዎችን ሆኗል። ካንሴሎ አሁን ላይ ዋነኛ ፍላጎቱ ወደ ባርሴሎና መመለስ ነው። ድርድሩ ቀጥሏል። በእርግጥ በተጫዋቹ በኩል ሁሉ ነገር ተጠናቆም በሁለቱ ክለቦች መካከል የሚደረገውን ድርድር እየጠበቀ ይገኛል። ካንሴሎ ውድ ቤተሰቦቻችን ለሶስተኛ ጊዜ ወደ ባርሴሎና ይመለሳል። ከሲቲ በውሰት ሄደ ተጫወተ፣ ከአሊላል በውሰት ሄደ ተጫወተ። አሁን ዳግም ከአሊላል ደግሞ በቋሚነት ለመሄድ ለሶስተኛ ጊዜ ወደ ባርሴሎና እንዲዘዋወር የሁለቱን ክለቦች መስማማት ብቻ ይጠብቃል እና ማህበራዊ ትስስር ገጹ ላይ ሁሉንም እያደረገ ነው። በነገራችን ላይ የማህበራዊ ትስስር ገጾቹ ልጥፍ በአንድ የክለብ ውስጥ እየተጫወተ በሌላ ክለብ ያለን መለያ መለጠፍ አልተለመደም እና አሊላሎች ውስጥ ጉዳዩን ከምን አንጻር ያዩታል የሚለውም በቀጣይ በትልቁ ይጠበቃል። በስፔን ላሊጋ በሚቀጥለው የውድድር ዓመት በትልቁ ከሚጠበቁ ውድድሮች አንዱ የሆነውን የፕሎይ ማርኬት እንግዲህ ጥናት ባርሴሎና ለሶስተኛ ጊዜ ላሊጋውን ያነሳል የሚል ነው። ባርሴሎናን 54 በመቶ ቅድመ ግምት ሰጥቷል። ሪያል ማድሪድን 41 በመቶ ዋንጫው ከሁለቱ አያልፍም የሚል ነው የፕሎይ ማርኬት ዘገባ። ሌሎች ክለቦች የተሰጣቸውና አትሌቲኮ ማድሪድን ጨምሮ 5 በመቶ ብቻ ነው። ከባርሴሎናና ከሪያል ማድሪድ ያልፋል ተብሎ አይጠበቅም። ይህ ክለቦች ወቅታዊ እንቅስቃሴን በዝውውር መስኮቱ ራሳቸውን የሚያደራጁበት መንገድ ያንን በተወሰነ መንገድ ይጠቁማል። የእናንተን የግል መልከታ በዚሁ አጋጣሚ ልታካፍሉን ትችላላችሁ። በዝውውር መስኮቱ ላይ ደግሞ አንድ ለየት ያለ ተጫዋች አንስተን እንለፍ። ሮሜሎ ሉካኮ ሁለቴ ለቼልሲ፣ ሁለቴ ለኤቨርተን፣ 2 ጊዜ ለኢንተር ተጫውቷል። 1 ጊዜ ለማንቸስተር፣ 1 ጊዜ ለሮማ፣ 1 ጊዜ ለናፖሊ፣ አሁን ለፌነርባቼም ሊጫወት ከጫፍ ደርሷል። 10ኛ ዝውውሩ ማለት ነው። ግን በሊጎች በአንድ ሊግ ላይ በተደጋጋሚ ክለብ በመቀየር እናውቀዋለን። ለአብነት ያክል በፕሪሚየር ሊጉ 2 ለቼልሲ፣ 2 ለኤቨርተን፣ 1 ለማንቸስተር ዩናይትድ ተጫውቷል። ጣሊያን ብንሄድ 2 ለኢንተር፣ 1 ለሮማ፣ 1 ለናፖሊ፣ 4 የጣሊያን ክለቦች ተጫውቷል እና የሮሜሎ ሉካኮ ጣሊያንና እንግሊዝ ላይ ለተለያዩ ክለቦች ተዘዋውሮ ከመጫወት በኋላ ወደ ቱርክ ሊያቀነ ከጫፍ ደርሷል። ሊዮኔል አንድሬስ ሜሲ የአባቱን ህልፈተ ህይወት ተከትሎ ወደ አርጀንቲና ማቅናቱ ይታወቃል። በዛው የኢንተር ሚያሚም ነገር አክትሟል። ምክንያቱም ያለ ሜሲ መተንፈስ የማይችል ቡድን ሆኗል። ትላንትናም እየመራ የነበረውን ጨዋታ ተሸንፏል። በሞንትሬ 2-1 ተሸንፏል። የሚመራውን ጨዋታ ዴፓውል አስቆጥሮ ነበር። በኋላም ላይ ግን ሞንቴሪ 2-1 በሆነ ውጤቱን ገልብጧል። ሜሲ ወደ ሀገሩ እንደተመለሰ ይታወቃል። ለአባቱ ቀብር ስፔን አንድሬ ኢኒየስታ ወላጅ አባቱ ላጣው የቀድሞ የቡድን ሀገሩ ሊዮኔል ሜሲም የሀዘን መልእክቱን ልኳል። በጣም አዝናለሁ ሊዮኔል ሜሲን በተመለከተ ብሏል። አባትን በማጣት የደረሰብን ህመም የሚያጠፋ ምንም አይነት ቃል የለኝም ሲል ነው መልእክቱንም የላከው። አክሎም ጆርጅ ነፍስ በሰላም ተረፍ፣ ሁሌም በትውስታችን ትኖራለህ ሲል መልእክቱን አስተላልፏል። ሊዮኔል ሜሲ የወላጅ አባቱ ቀብር ላይ ለመገኘት እዛው መገኘቱ ተከትሎ ነው ኢንተር ሚያሚ ያለሱ የተጫወተው። ኢንተር ሚያሚ ባርሴሎና፣ ፒኤስጂ፣ ሪያል ማድሪድን ጨምሮ በርካታ አያላን ክለቦች ለሊዮኔል አንድሬስ ሜሲ አባት ህልፈተ ህይወትን ተከትሎ የሐዘን መልእክታቸውን ካስተላለፉት ውስጥ በትልቁ ይገለጻሉ። ቃል ስፖርት ላይ ናችሁ ውዶቻችን። ተመራርጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መረጆች እንዲደርሷችሁ የደውል ምልክቷን ተጫኑ። ከ100,000 በላይ ሰብስክራይበር ባለው የዩቲዩብ ገጻችን ላይ ብቻ ትገኛላችሁ። ቃል ስፖርት ዩቲዩብ ቻናል ብቸኛ መገኛችንም ዩቲዩብ ብቻ መሆኑ ይታወቃል። ፕሪሚየር ሊጉን ከጨዋታ ጥቆማን ጀምሮ ወደ ቤተሰቦቻችን የፊታችን ሮብ ማለትም ኦገስት 12 ማለት ነው። በፊታችን ሮብ አንድ ትልቅ ጨዋታ ይደረጋል። ይህ ጨዋታ ከምሽቱ 1 ሰዓት ሲል ይጀምራል። ፓሪሰን ዠርሜን እና አስቶን ቪላን ያገናኛል። ጨዋታው ውድ ቤተሰቦቻችን የሱፐር ካፕ ነው። የዩኤፋ ሱፐር ካፕ የአውሮፓ ሻምፒዮኑ ፓሪሰን ዠርሜን ከኢሮፕ ሊግ ባለክብሩ ኡናይ ኤምሪው ቡድን አስቶን ቪላ ነው ጨዋታቸውን የሚያከናውኑት። የሁለቱ ክለቦች ጨዋታ እንደሚታወቀው በሶማሊያ ዳኛ እንደሚመራ ይታወቃል። በዚህ ጨዋታ ጥቆማ እናደርሳችሁ ብለን ነው። ጨዋታውን በተመለከተ ግን ተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል ይኖረናል። ከዛ ውጭ ዛሬ አንድ ከስምነት የተደረሰበት ዝውውር አለ። በፕሪሚየር ሊጉ ፉልሃም ቻርልስን ከሳውዝሃምፕተን ለማስፈረም ከስምነት ደርሷል። ሁለቱ ክለቦች በዝውውሩ 30 ሚሊዮን ፓውንድ እና ተጨማሪ ቦነሶችን በመክፈል ነው ፉልሃም የተስማማው ማለት ነው።
ተጫዋቹ በቀጣይነት እንግዲህ ወደ ፕሪሚየር ሊግ አድጎ ይጫወታል ማለት ነው። ትልቅ ዝውውር ነው፣ ምንም ጥያቄ የለውም ለተጫዋቹ። በቶትናም በኩል ለገበያ ያቀረበው ሮሜሮ መርግጥ ራሱን ነው ለገበያ ያቀረበው። ቶትናም እንኳን መሸጥ አልፈለገም ነበር። ሮሜሮ አርሰናልን ለመቀላቀል ፈቃደኛ ነኝ ካለ በኋላ ከፍተኛ ውግዘት፣ ዛቻ በቶትናም ደጋፊዎች እየደረሰበት ይገኛል። ምክንያቱም ከቶትናም ወደ አርሰናል መዘወር ፈጽሞ የሚታሰብ ነገር አይደለም። በሁለቱ ክለቦች ባለው እንግሊዝ ውስጥ ባለው ባላንጣነት ምክንያት በዚህ ምክንያት በተጫዋቹ በኩል ይህን የግል ፈቃደኝነቱን ማሳየቱን ተከትሎ በቶትናም ቤት ቁጣ ተቀስቅሶበታል ተብሏል። እናም ተጫዋቹ በቀጣይነት ክለቡን ለመልቀቅ ካለው ፍላጎት ሲደመር አሁን ከደረሰበት ውግዘት ጋር በተያያዘ የቶትናምን መልቀቁ ነገር አይቀሬ ሆኗል። በአትሌቲኮ ማድሪድ በኩል ሁሉን ያሟላ ጥያቄ በዕለተ ሰኞ አሊያም ማክሰኞ ያቀርባሉ ተብሏል። በቶትናም በኩል የሚፈልጉትን ገንዘብ ለተጫዋቹ የሚፈልገውን አይነት ክፍያ አዘጋጅተው እየጠበቁት እንደሆነ ይታወቃልና ሙር አሁን ወደ አትሌቲኮ የሚያደርገው ዝውውር እንዲፈጠን የሚያደርግ ይሆናል። ከሰሞኑ ተጫዋቹ በአርሰናል በኩል ፍላጎት መኖሩን ሲያቅሺ ብሎ እንደነበር ይታወቃል። ማንቸስተር ሲቲ በቅድመ ውድድር የወዳጅነት ጨዋታ አትሌቲኮ ማድሪድን 3-1 በሆነ ውጤት ረቷል። በእርግጥ ግብ በማስቆጠር አትሌቲኮች ይመሩ ነበረ። ዶሚኒጌዝ 43ኛው ደቂቃ ላይ ለአትሌቲኮ ግብ አስቆጠሩ ይመሩ ነበር። በኋላም ላይ ማንቸስተር ሲቲ ከረፍት በኋላ መርሙሽ 57ኛውና ከሁለት ደቂቃ በኋላ መልሶ ራሱ መርሙሽ 59ኛው ደቂቃ ላይ ሁለት ግቦችን በተከታታይ ያስቆጠረ። ሶስተኛውን የማንቸስተር ሲቲ ግብ ሮያን አይት ኑሪ ነበረ በ90ኛው ደቂቃ ላይ ከመረብ አዋህዷት የነበረው። በጨዋታው ላይ አንቶኒ ሲሜኔ ሁለት ለግብ የሆኑ ኳሶችን አመቻችቶ መቀበል ችሏል። ከሲቲ በኩል በአሰልጣኝ ኤንዞ ማሬስካ የሚመራው ማንቸስተር ሲቲ የቅድመ ውድድር ዝግጅቱን አጠናቆ ማንቸስተር ሲቲ ቀጣይ እሁድ ላይ በካርዲፍ ሲቲ ስቴዲየም ኮሚቲ ሺልድ ዋንጫ ከአርሰናል ጋር እንደዚሁ የሚፋለም ይሆናል። በጨዋታው ላይ የአትሌቲኮ ማድሪድ በዩናይትድም በሲቲም ተሸነፈ። በሁለት ማንቸስተር ከተማ ክለቦች በተከታታይ የተሸነፈበት ጨዋታ ላይ ማርሙሽ ሁለት ግቦችን አስቆጣሪ ነበረ። ማንቸስተር ሲቲውን የፊት መስመር አጥቂ የዛሬውን ባለሁለት ጎል ባለቤት ኡመር መርሙሽን ግን ለማስፈረም የፕሪሚየር ሊግ ክለቦች ፍላጎት እንዳላቸው በስፋት እየተነገረ ይገኛል። አንደኛው ኒካስል ዩናይትድ ነው። ኒካስል ዩናይትድ በፊት መስመር ተጫዋቹ ኒክ ቮልትሜድ ላይ እንግዲህ ለገበያ ካቀረበው በኋላ በተቃራኒው ደግሞ እሱን ለመተካት የያዘው እጩ ኡመር መርሙሽን ሆኗል ከማንቸስተር ሲቲ። በተጫዋቹ በኩል ምንም አይነት ፍላጎት የለም ሲቲን የመልቀቅ። ቶተንሃምም ከዚህ በፊት ፈልጎት ስለነበረ ባርሳን በዝርዝር ውስጥ ከያዛቸው ነበረ። እስካሁን ተጫዋቹ ክለቡን የመልቀቅ ፍላጎት አለኝ ያላለም በማንቸስተር ሲቲ በኩል። በኒካስል ዩናይትድ በኩል ግን ተጫዋቹን ለማስፈረም ለሲቲ እስከ 65 ሚሊዮን ዩሮ ለማቅረብ ፈቃደኛ ናቸው ተብሏል። ይፋዊ ድርድር የሚጀመር ከሆነ በኒካስልና በሲቲ በኩል ተከታትለን እንዲሁ ለሲቲ ደጋፊዎች በዚህ ዝውውር ዙሪያ ተጨማሪ መረጃ የምናመጣ ይሆናል። ቼልሲ ዛሬ ቀላል ክለብ ገጥሞ ነበረ፣ ግን ድል ማድረግ ተስኖታል። በጆሆር የተባለን ቡድን ገጥሞ 3-3 በሆነ አቻ ውጤትን የተጠናቀቀውና በርካቶች በጨዋታው ላይ እንዴት ቼልሲ ይህንን ቡድን ማሸነፍ ተሳነው በሚል ቅሬታ ሲያቀርቡ ተመልክተናል። በነገራችን ላይ ጨዋታው 3-3 የተጠናቀቀው ለተመልካች አዝናኝ ነበረ። ጆሆር ዳሩል ታዚም የተባለ ቡድን ነው በነገራችን ላይ የገጠሙት። ጨዋታው 3-3 ሲጠናቀቅ በቼልሲ በኩል ሶስቱን ግቦች ባለቤት ሊያም ዴላፕ ሁለት የፍጹም ቅጣት ምት ግቦችና ጉድ ድለር የተባለ ተጫዋች ነው በራሱ መረብ ላይ ያሳረፈላቸው። ሰማዮቹ እስካሁን 5 የወዳጅነት ጨዋታ ሲያደርጉ በሁለት ሽንፈት በሁለት አሸንፈው ሁለት ተሸንፈው በቀሪያቸው ወጥተዋል። ቼልሲ የመጨረሻ አቋም መለኪያ ጨዋታውን የፊታችን ቅዳሜ ከሪያል ሶሴዳድ ጋር ያደርግና በቀጥታ ወደ ፕሪሚየር ሊግ የሚያመራ ይሆናል። የአቋም መፈተሻ ጨዋታ እስካሁን ባለው ቼልሲን እንዴት አገኛችሁት? ምን ጎደለው? ምን መሻሻል አለበት የሚለውን ተመለከታችሁ? ቼልሲ ያመልከታችሁን አጋሩን። በዝውውር መስኮቱም ቼልሲ ግብ ጠባቂውን በውሰት ሰጥቷል ለስትራስቡርግ። በእርግጥ ቼልሲ ካሉት ስብስቦች ውስጥ 5 በላይ የሚሆኑት ግብ ጠባቂ እንደነበሩ ይታወቃል። ለስትራስቡርግ የተሰጠው ግብ ጠባቂ ፌሊፔ ጆርገንሰን ነው። ዴኒሻ የግብ ጠባቂ በሚቀጥሉት 24 ሰዓታት ውስጥም የሕክምና ምርመራውን አድርጎ የስትራስቡርግ ተጫዋች ይሆናል ማለት ነው። በውሰት ነው የሚያቀነው። ቼልሲ በርከት ያሉ ግብ ጠባቂዎች አሉት። በነገራችን ላይ ግብ ጠባቂ ቦታ ላይ ሌላ ተጫዋች ለማምጣት ፍላጎት እንዳላቸው ግን እንዳይዘነጋ። በሌላ በኩል በቼልሲ የፊት መስመሩ ተጫዋች ላይ በተለይም በግራ ክንፍ አጥቂ ቦታ ላይ አዲስ ያመጡት ሞርጋን ሮጀርስን ተከትሎ ጄምስ ማዮንጊተንስ ክለቡን የሚለቅ ከሆነ ሮማ ሁኔታውን እየተከታተለ ነው ተብሏል። ጋርናቾን የሚፈልግ ነበረ
ግን አልተሳካም። ወደ አስቶን ቪላን ያመራው የሴሪው ክለብ ጄምስ ባዮንጊተንስን በዝርዝር ውስጥ አካቷል። በዝውውሩ ላይ ምናልባት በሮማ በኩል አሁንም እየቀረበ ያለው የውሰት ጥያቄ ብዙ እንዳይገፉ ሊያደርጋቸው ይችላል ተብሏል። ቼልሲ ቤት አንድ ሰው እናንሳና እንለፍ። ዊሊያም በእርግጥ በአርሰናልም ተጫውቷል፣ በፉልሃም ተጫውቷል። በጣም አስገራሚ የለንደን ክለቦች ተዘዋውሮ የተጫወተ ተጫዋች ነው። በዚህ ተጫዋች ዙሪያ ግን አንድ ነገር ልናነሳ ወደን ነው። ቼልሲያን በጣም ከሚወዱት ብራዚላዊ ተጫዋቻቸው አንደኛው ነው። ዊሊያም 38 ዓመት ሞልቶታል። በነገራችን ላይ 339 ጨዋታ፣ 63 ጎል፣ 62 አሲስት፣ 2 የፕሪሚየር ሊግ ዋንጫን ከቼልሲ ጋር ማለት ነው። አንድ ኤፍኤ ካፕ፣ አንድ ሊግ ካፕ፣ አንድ የኤሮፕ ሊግ፣ 2 ጊዜ ቼልሲ የዓመቱ ምርጥ ተጫዋች፣ 1 ጊዜ ቼልሲ 2 ጊዜ የፕሪሚየር ሊጉ ምርጡ ተጫዋች፣ 1 ጊዜ ደግሞ የቼልሲ ምርጥ ተጫዋች ተብሎ በውድድሩ መመረጥ የቻለ ተጫዋች እንደነበረ ይታወቃል። የዊሊያም ብራዚላዊ ተጫዋች ቴክኒካል ብቃቱ፣ ድሪብሉ አይረሳም። በተለይም የቅጣት ምት አንዳንድ የሚያስቆጥራቸው ጎሎች ይታወቃሉ። ቼልሲያን ከዊሊያም የማትረሱትን ትዝታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ጻፉልን። ሊቨርፑል በሚቀጥለው የውድድር ዓመት አንድ ነገር አስተዋውቋል። ይሄም ባሳቸው ሙሉ ለሙሉ በድንገተኛ የመኪና አደጋ ህይወቱ ባለፈው ዲዬጎ ጆታ ምስል ይሞላ ለማለት ነው። ያንን አድርገውታል። ዛሬም በአንፊልድ ሲገኙ በዚሁ ባስ ነው የተገኙት፣ የዲዬጎ ጆታ ምስል በታተመበት። ግን ሊቨርፑል በጣም በደጋፊው ዘንድ በጣም አስከፊ ውጤት ነው ያስመዘገበው። በጣም ያልተጠበቀ ነበረ ውጤቱም። በጣም ጠንካራ የሚመስለው የአዲሱ አሰልጣኝ አንዶኒ ኤራውላ ቡድን ሽንፈት ገጥሞታል። እሳቸው የመጀመሪያ ጨዋታቸው ነው በነገራችን ላይ በአንፊልድ ሮድ ስቴዲየም የመጀመሪያ ጨዋታቸው በጣም ያልተጠበቀ ሽንፈትን ያስተናገዱት። ምክንያቱም ኢሳክ 16ኛው ደቂቃ ላይ ግብ አስቆጠረ። ፍሎሪያን ቪርትዝ 29ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን 2-0 ይመሩ ነበረ። በኋላ ምን 44ኛው ደቂቃ ላይ ግሎቨን ግብ አስቆጥሮ 2-1 ሆነው ረፍት ወጡ። ከረፍት መልስ ግን ሚካ ብሪስ 56ኛው ደቂቃ ላይ ቀድሞ የአርሰናል ተጫዋች በርነር 88ኛው ደቂቃ ላይ ሌላ ግብ አስቆጥሮ ሞናኮ ሊቨርፑልን አንፊልድ ላይ 3-2 አሸንፎታል። ሊቨርፑል 2-0 የመራውን ጨዋታ ያውም አንፊልድ ሮድ ስቴዲየም ላይ 3-2 ተሸንፏል። ፕሪሚየር ሊጉ ሊጀምር 2 ሳምንት እንደቀረው ሳይዘነጋም በጨዋታው ላይ ከነበሩ ሁነቶች ውስጥ አንዱ ግብ አስቆጣሪው ኢሳክ ነው። ወደ ቤቴ መመለስ ጥሩ ነበር፣ ደጋፊዎች ፊት መመለስ በጣም አስደስቶኛል ሲል ተደምጧል። ግብ አስቆጣሪ ነበረ። ምናልባት በቋሚ 11 ውስጥ ቀጣይ ውድድር ዓመት ሊቨርፑል ሊይዛቸው የሚችሉ አብዛኛው ተጫዋቾችን ተጠቅሟል። 100% ባይባልም አብዛኞቹ ግን ነበሩ ሜዳው። ሾቦዝ ላይ ነበር፣ ጋክፖ ነበረ፣ እነ ፍሎሪያን ቪርትዝ ራሱ ኢሳክ ነበረ። በአጠቃላይ የሊቨርፑልን ስብስብ ካየ ነው ጥቂት ተጫዋቾች 4 እና 5 ተጫዋቾች ሲቀሩ አብዛኞቹ ነበሩ፣ ግን በጣም ያልተጠበቀ ነበር። ካርትስ ጆንስ በአንጻርነት በስብስቡ ውስጥ ብቻ ሳይሆን በተጠባባቂ ወንበር ላይ የለም። ተጫዋቹ በዚህ ክረምት ክለቡን ይለቃል ተብለው ከሚጠበቁ ሊቨርፑልውያን አንዱ እንደሆነ ሳይዘነጋ ማለት ነው። አንዶኒ ኤራኦላ በቡድን ውስጥ ዋና ዋና የሚባሉ ሲኒየር ተጫዋቾች መመለሳቸውን በተመለከተ እነ አሊሰን እነ ኮዲ ጋክፖ ቨርጅል ቫንዳይክ የመጀመሪያ ጨዋታ ነው ከ45 ደቂቃ በላይ መጫወት የለባቸውም ብለውም ከጨዋታ በፊት ተናግረው ነበር። ያው ተጨማሪ ጥንቃቄ ስለሚያስፈልጋቸው። ኮስታስ ሲሚካስ ደግሞ ወደ አንፊልድ በመመለሳችን በጣም ደስተኛ ነኝ ብሏል። ኮስታስ ሲሚካስ ሌላ ያነሳው አንዶኒ ኤራውላን ነው። እሱ ለኛ ለማስረዳት ሞክሯል። ሁሉም ሰው ምን ማድረግ እንዳለበት ያውቃል። በጣም ጠንክረን እየሰራን ነው። አሁን እሱ እንደሚፈልገው እንድንጫወት በጣም ተቃርበናል ብሏል። በእርግጥ ሊቨርፑል የመጀመሪያ አጋማሽን ለተመለከተ ሰው የሆነ የክሎፕን ቡድን ያስታውሳል። በተለይም የመጀመሪያ አጋማሽ የመጀመሪያውን ክሎፕ በጣም አደገኛ ፕረስ የሚያደርገውን ተቃራኒ ቡድንና በጣም ፈጣን ትራንዚሽን ያለውን ሊቨርፑል ተመልክተን ነበር። ጨዋታው ሲጠናቀቅ ግን ውጤት ተገልብጦ ሞናኮ 3-2 አሸንፈዋል። አራሆን በምንፈልገው ልክ ልንጠቀመው አልቻልንበትም ያሉት ሻጭ ሃንስ ፍሊክ ናቸው። ለሊቨርፑል በዚህ ሳምንት በውሰት እንደሰጡት ይታወቃል። ቋሚ ማድረግም ይችላል ሊቨርፑል። ዩራኬ ባርሴሎና ተከላካይ ሮናልዶ አራሆ ሊቨርፑልን በውሰት መቀላቀሉ ይታወቃል። አራሆ ዝውውሩ ለማጠናቀቅ ዛሬ መርሲሳይድ ሊቨርፑል ነበረ። በነገራችን ላይ ስለ አራሆ አስተያየት የሰጡት የባርሴሎና አሰልጣኝ ሃንሲ ፍሊክ አራሆ ጥሩ ተጫዋች እንደሆነ አምናለሁ ሲሉ ተደምጠዋል። እሱ ከፍተኛ ፍጥነትና የአካል ጥንካሬን ይዟል ያሉት ሃንሲ ፍሊክ ነገር ግን እኛ በምንፈልገው ልክ ልንጠቀምበት አልቻልንም፣ የመጨረሻ ደቂቃ ስለሚያስፈልገው ለሊቨርፑል ሰጥተነዋል የሚል ይዘት ያለው ሀሳብ ሰጥተዋል። በነገራችን ላይ የተጫዋቹ የመከላከል ጥራት ብዙ ጥያቄ የሚነሳበት አይደለም፣ ልምድም አለው። ግን
በአንድ ወቅት ካስታወሳችሁ እስራኤል ድረስ ሄዶ መንፈሳዊ ሕክምናዎችን ወይም መንፈሳዊ አገልግሎቶችም ጭምር አስፈልገውት ነበረ ከገጠመው የአካልና የአእምሮ ችግር ጋር በተያዘ። ከዛ በኋላ የቋሚነት ቦታ ለማግኘት በጣም ተቸግሮ ነበር። በሊቨርፑል ደግሞ እንዴት ያለ ጊዜን ያሳልፋል የሚለው በትልቁ ይጠበቃል። ማንቸስተር ዩናይትድ የአማካኝ ክፍሉን ማጠናከር አለበት የሚለው ጫና ከፍ እያለ መጥቷል። ምንም ጥያቄ የለውም። የሰሞኑ የሜሰን ማውንት ሁኔታ እንደማያስተማምን የገባው ዩናይትድም ድምፁ ከፍ ያለ ነበረ። በአማካኝ ስፍራ ላይ ዩናይትዶች በዝርዝራቸው እስከያዙት መረጃ ዳግም ያሰባሰቡበት የክሪስታል ፓላሱን ተጫዋች አዳም ዋርተንን ነበረ። በዩናይትድ ብቻ አይደለም፣ እርግጥ ቼልሲም ከዝውውሩ አልወጣም። ማድሪዶች የተጫዋቹ አድናቂ ናቸው። 22 ዓመቱ ነው። በጣም ረጅም ጊዜ ማገልገል ይችላል። ግን ፓላስ ከ86 ሚሊዮን ፓውንድ በታች ይህ ተጫዋች ለገበያ አይቀርብም ብለዋል እና አጠቃላይ ክፍያው ደግሞ እስከ 100 ሚሊዮን ፓውንድም የሚደራደር ካለ ሊያንሩት ይችላሉ ተብሏል። ቀርቦ የጠየቃቸው ክለብ ካለ ማለት ነው። ዝውውሩ ቀላል እንደማይሆን ለዩናይትድ ምንም ጥያቄ የለውም። ከዩናይትድ ፖሊሲ ከዩናይትድ ወቅታዊ አቀራረብ አንጻር ነሰንደርበርግ ከፉልሃም ሞር በጣም የቀረቡ የሚመስሉ ናቸው። እነ ማኖ ኮኔ ሌላ ከሮማ ቤት በጣም የቀረቡ ይመስላሉ ከዩናይትድ ፖሊሲ አንጻር ማለት ነው። ከዛ ውጭ ግን ዩናይትዶች የአዳም ዋርተን የረጅም ጊዜ አድናቂ ቢሆኑም የዝውውር ሂሳቡ ግን ገፍተው እንዳይሄዱ አድርጓል። ከወቅታዊ የዩናይትድ የአማካኝ ክፍል ፍላጎት አንጻር ማንቸስተር ዩናይትድ በዝውውር መስኮቱ ላይ ወጣቶችም ላይ ትኩረት እያደረገ ነው። ቶምሰን ከቶትናም ሲያመጡ ወጣት ተጫዋች እንደሆነ ይታወቃል። ሌላ ወጣት ተጫዋች ለማስፈረም እየሰሩ ነው ማንቸስተር ዩናይትዶች። ማንቸስተር ዩናይትድ የሌስተር ሲቲውን ታዳጊ ሉዊስ ፔጅን ለማስፈረም ስራ እየሰሩ መሆኑ ተረጋግጧል። በተጨማሪም አርሰናልና አስቶን ቪላ ስለ ተጫዋቹ መረጃ ያላቸው ተብሏል። ይሁን እንጂ ማንቸስተር ዩናይትዶች የ18 ዓመቱን አጥቂ አማካይ ለማስፈረም በጣም የተቃረበው ክለብ መሆኑን ቢቢሲ ሲዘግብ ታዳጊው ለሌስተር ሲቲ ዋናው ቡድን ከ20 በላይ ጨዋታዎችን ማድረግ የቻለ ነበረ። ማንቸስተር ዩናይትድ ሉዊስ ፔጅን ለማስፈረም በሚቀጥሉት 24 ሰዓታት ውስጥም ጠንካራ እንቅስቃሴዎችን ያደረጋለ ተብሎ ይጠበቃል። በነገራችን ላይ በአማካይ ስፍራ ላይ በ18 ዓመቱ የሚያሳየው እንቅስቃሴ የበርካቶችንም ቀልብ ስቦ ነበረ። ማንቸስተር ዩናይትድ ካመጣው ለዋናው ቡድን ወይንስ የሚለው ግን የተረጋገጠ አይደለም። ካዜሜሮ ሌጀንድ ነው ሚለን አንድሬ ሳንቶስ ነው። አሁን እሱን በመተካት ባለፈው ውድድር ዓመት ያደረገው ነገር መድገም እንደምችል ይሰማኛል። ወደኋላ ጠለቅ ብዬ በ6 ቁጥር ቦታ ላይ መጫወትን እመርጣለሁ። ከኳስ ውጭ የቡድን አጋሮችን ለማገዝ ሞክራለሁ ብሏል። በቅድመ ውድድር ዝግጅት እንዴት አያችሁት የዩናይትድ ደጋፊዎች? ከአምናዎቹ ፈራሚ ማቲያስ ኩኛና ብሪያን ቤሞ አንጻር አዲሶቹን ብለን ነበር። ያው ጨዋታ እያደረገ ስለነበረው አንድሬ ሳንቶስ በርካቶች የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ጥሩ ነገር እንዳዩበት ጽፈውልናል። ማንቸስተር ዩናይትድ በእኔ ላይ ፍላጎት እንዳለው ሳውቅም በጣም ደስተኛ ነበርኩኝ። ካዜሜሮ ለመተካት በትክክለኛው ሰዓት ደርሻለሁ እያለ ነው። በቡድናችን ውስጥ ከፍተኛ ጥራት ያላቸውን በርካታ ተጫዋቾች አለ የሚለው አንድሬ ሳንቶስ ብሩኖ ፈርናንዴስ፣ ዩሪ ቲልመንስ ወርልድ ክላስ ተጫዋች ናቸው። ከእነሱ ጋር የቡድን አጋር መሆን በራሱ ለእኔ በጣም እድለኝነት ይሰጠኛል። ከእነሱ ጎን መጫወት ጥንካሬ ይሰጣል ብሏል። እዚህ ቡድን ውስጥ በአማካይ ስፍራ ላይ እንደ ኮቢ ሜኖም ያለ ተጫዋች እንዳይረሳ ረፍት ላይ ስለሆነ ነው። ከዛ ውጪ ማኑኤል ኡጋርቴ አይጫወትም። ያው ከ80 በመቶ በላይ ደሞዙን ፊፋ ነው የሚከፍለው። ለምንድነው ፊፋ የሚከፍለው የሚል ጥያቄ ተጠይቀን ነበረ። ፊፋ በዓለም ዋንጫ ላይ ጉዳት ያስተናገደን ተጫዋች ደሞዝ የሚከፍለው ፊፋ ነው። በነገራችን ላይ ግን ከዓለም ዋንጫ በፊት ጉዳት ይዘው ወደ ዓለም ዋንጫ ሄዱ ተጫዋቾችን አይከፍልም። ማኑኤል ኡጋርቴ ሙሉ ለሙሉ ጤነኛ ሆኖ ስለተጎዳ ካሳ ክፍያ ነው ለዩናይትድ ያንን የሚፈጽመው። ማይክል ካሪክ በማርከስ ራሽፎርድ መመለስ በጣም ደስተኛ እንደሆነ ይጠቁማል። አሰልጣኙ ራሽፎርድ ክለቡ የመቆየት ጉዳይን እውን እንዲሆን በየቀኑ ማጥብቆ እያሳሰበን ያለ ፋብሪዚዮ ሮማኖ እንግሊዛዊ ተጫዋች ማርከስ ራሽፎርድ በማንቸስተር ዩናይትድ የሚቆይበት እድል አሁን እየሰፋ መጥቷል፣ ግን 100% አይደለም። ለምን እንደሆነ እንነግራችኋለን። ማርከስ ራሽፎርድ በተለይም በርካታ ፈላጊዎቹ ከወደ ሳውዲ አረቢያ መሆናቸው ይታወቃል። ወደ ሳውዲ እንደማይሄድ አረጋግጧል። ራሽፎርድ በቀጣይ ትልቅ ክለብ ካልቀረበ በስተቀር በዩናይትድ እንደሚቆይ አስቀድሞም የተረጋገጠ ነው። አሰልጣኝ ማይክል ካሪክ በቀጣይም ስለ ቆይታው እንደሚወስኑ ሲጠበቅ፣ በመመለሱ ግን በጣም ደስተኛ መሆናቸው ተዘግቧል። በሌላ በኩል ራሽፎርድ ባለመልቀቁና ደሞዙ ከፍ ያለ በመሆኑ ክለቡ በዝውውር እንቅስቃሴ እንዳያደርግ ግን መገደቡ የሚሸሸግ አይደለም። ከዚህ ጋር በተያያዘ ዛሬ ማርከስ ራሽፎርድ ቡድኑን ተቀላቅሏል። ፎቶም ተነስቷል። ለደጋፊዎችን ፊርማውን ሲያኖር ተመልክተናል። በዩናይትድ በኩል ማርከስ ራሽፎርድ ዳግም ወደ ፓሪስ ሰን ዠርሜን የሚመለስበት እድል አለ ወይ በሚል አንድ ዘገባ ወጥቶ ነበረ። ሞንዶ ዲፖርቲቮ ነው ዘገባውን ይዞት የወጣው። በተለይም ፌራን ቶሬስ ባርሴሎናን ለመልቀቅና ፓሪስ ሰን ዠርሜን ለመቀላቀል ፈቃደኛ ሆኖ በይፋ ኦልሞስት ልቀቁኝ ማለት ያክል ነው። በነገራችን ላይ ከፒኤስጂ ጋር መስማማቱ ባርሴሎናን እሱ የሚለቅ ከሆነ ዳግም ወደ ማንቸስተር ዩናይትድ መጥተው ዩናይትድ በሚፈልገው እስከ 40 ሚሊዮን ዩሮ ከፍሎ
ዝውውሩን ለመፈጸም የሚችልበት እድል አለው ባርሴሎና በእጁ ላይ ያደርገዋል አያደርገውም ሌላ ጉዳይ ነው። ሞንዶ ዲፖርቲቮ ግን ምናልባት የሚል ዘገባን ይዞ ወጥቷል። እንደሚታወቀው ማርከስ ራሽፈርድ በባርሴሎና ጥያቄ የሚመጣለት ከሆነ አይኑን አያሽም፣ በቀጥታ ያመራል ተብሎ ነው የሚጠበቀው። ጉዳዩን በቃል ስፖርት ዩቲዩብ ቻናል ተከታተል ዩናይትድ እናደርሳችኋለን። አሁን ግን ራሽፈርድ ከዩናይትድ ቡድን ጋር ወደ አየርላንድ አቅንቷል። ማርከስ ራሽፈርድ ወደ አየርላንድ አቅንቷል። ሜሰን ማውንት ወደ አየርላንድ አቅንቷል። በዛሬው የማንቸስተር ዩናይትድ ወደ አየርላንድ ጉዞ ቤንያሚን ሼሽኮ፣ ኮቢ ሜኖ፣ ማርከስ ራሽፈርድ፣ ሴላመንስ፣ ማቲያስ ኩኛ፣ ሌስ አንድሮ ማርቲኔዝን ጨምሮ ስብስብ ውስጥ ናቸው። አዲስ ነገር ካለ እናጋራችኋለን። ግን ዩናይትድ የሚጠቀምበትን ዋናውን ስብስቡን ለመጨረሻ ጨዋታ ይዞ ሄዷል። ከዚህ በኋላ ማንቸስተር ዩናይትድ 2 የአቋም መፈተሻ ጨዋታዎችን በሳምንቱ አጋማሽና የሳምንቱ የመጨረሻ ቀን አድርጎ ወደ ፕሪሚየር ሊግ ጨዋታ እንደሚያቀና ይታወቃል። በዚህ ቡድን ውስጥ ብሩኖ ተመልሷል። አስቀድሞ በነገራችን ላይ ባለፈው የውድድር ዘመን በፕሪሚየር ሊጉ ከፍተኛ ሬቲንግ የተሰጠ የአማካይ ስፍራ 30 እና ከዛ ጨዋታ ላይ በላይ ካረጉት ውስጥ ብሩኖ ቀዳሚው ነው። ቀጣይም ዓመት የዩናይትድ ወሳኙ ሰው ሆኖ ይጠበቃል። ከአማካኝ ስፍራ ተጫዋቾች ከነ ዴክላን ራይስ፣ ኤሊዮት አንደርሰን፣ ጄምስ ጋርነር፣ ዶሚኒክ ሴቦዥ ላይ በላይ ከፍተኛውን ሬቲንግ በሁስኮርድ ያገኘው አማካኝ ብሩኖ እንደነበር ይታወቃል። አርሰናል በኤምሬትስ ካፕ ዋንጫውን ተነጥቋል። በኤምሬትስ ስቴዲየም ቦሩሲያ ዶርትመንድን ያስተናገደው የሚኬል ማርቲያን አርቴታው ቡድን አርሰናል በዋንጫ ጨዋታ ተሸንፏል። አርሰናል በጨዋታው በዶርትመንድ 3-2 የተሸነፈው ኢናሲዮ 7ኛው፣ ካርታሽ 29ኛው ደቂቃ ላይ፣ ጎዶ 58ኛው ደቂቃ ላይ ሶስቱን የዶርትመንድ የማሸነፊያ ገቦች አስቆጥረዋል። ለአርሰናል ከሽንፈት ያልታደጉ 2 ገቦችን ኢታን ዋኔሪ 54ኛው ደቂቃ ላይ፣ ቪክተር ዮኬሬሽ በፍጹም ቅጣት ምት 69ኛው ደቂቃ ላይ አስቆጥረዋል። አርሰናል በፍጻሜ ጨዋታ ተሸንፎ ዋንጫውን ለዶርትመንድ አስረክበዋል። መድፈኞቹ የመጨረሻ ወዳጅነት ጨዋታቸውን ሮብ ከኮሞ ጋር በማድረግ በቀጥታም ወደ ፍጻሜ ጨዋታ ያመራሉ። ከማንቸስተር ሲቲ ጋር የኮሚት ሽልድ ደግሞ የፍጻሜ ጨዋታ ይጠብቃቸዋል። ከዛ ጨዋታ በፊት ግን ያሉ ሁነቶችን እንዴት ገመገማችሁ አርሰናላውያን? ጻፉልን። አርሰናል በአቋም መፈተሻ ጨዋታ በተከታታይ ሲሸነፍ ነው። በሪያል ቤትስ ኦገስት 5 ላይ 3-1 ተሸነፈ። ዛሬ 3-2 ተሸነፈ። በነገራችን ላይ አቋም መፈተሻ ጨዋታን ለማጣጣል ያክል አይደለም። በእርግጥ አቋም መፈተሻ አቋም ማያ ድክመት መገምገሚያ ነውና ሞር ክለቦች በተሸነፉ ቁጥር ችግራቸውን ያሉ ይባላል። ግን ደግሞ ሽንፈትም ሲበዛ ክለቦች ሽንፈትን ባልሆነ መንገድ እንዲለማመዱ ያደርጋል የሚል በተለይም ከስነ ልቦና ግንባታ አንጻር በርካቶች የአቋም መፈተሻንም ጨዋታ ማሸነፍ ለስነ ልቦና ግንባታ ይጠቅማል ይሉና ለአብነት የሚያነሱት ባየር ሙኒክን ነው። ሙኒክ የማሸነፍ ስነ ልቦናውን የሚገነባው በአቋም መፈተሻ ጨዋታ ላይ ነው። የሚገጥማቸው ቡድኖች ደግሞ አነስ አነስ ያሉና በርከት ያለ ግብ የሚቆጠርባቸው 10 ምናምን ግብ የሚቆጠርባቸው ቡድኖች ነው። ያም የቡድንን ሜንታሊቲ ያሻሽላል ወይም የማሸነፍ ሜንታሊቲን ይገነባል በሚል ያምናሉ። ከዛ ውጭ ግን ዛሬ በጣም ጥሩ ነገር የአርሰናል ደጋፊዎች ካዩት አንዱ አዲስ ፈራሚያቸው ክርስቶስ ዞሊስ የሆነ ተስፋ እንዳለው በደንብ የተመለከቱበት ቀን ይመስላል። የኢታን ንዋኔሪ ጎል ሲቆጠር አሲስት አደረገ። የቪክተር ዮኬሬሽ ጎል ሲቆጠር ፍጹም ቅጣት መቱ እሱ ላይ የተሰራ ጥፋት ነው። የቆመ ኳስ ላይ በጣም አደገኛ ተጫዋች መሆኑ በእርግጥ የፈጠራቸው የምግብ ዕድል ከቆመ ኳስ አንድም የአርሰናል ተጫዋች አይስተካከለውም። ክርስቶስ ዞሊስ ላይ ግን ምን አያችሁ? አርሰናልያን የሳንቼዝን የሚመስል እንቅስቃሴ ያለው ግን በብቃት ደረጃ እንዴት አያችሁ? ጻፉልን። ሌላው የአርሰናል ደጋፊዎች ዛሬ በስቴዲየም የተመለከቱት አዲስ ፈራሚያቸውን ብሩኖ ጊማሬሽን ነው። አርሰናል የኤምሬትስ ካፕ የፍጻሜ ጨዋታን ከቦሩሲያ ዶርትመንድ ጋር ከማድረጉ በፊት በኤምሬትስ ስቴዲየም አዲሱ ፈራሚያቸውን ከደጋፊ ጋር አስተዋውቋል። ብሩኖ ጊማሬሽ ተፋላሚ እሆናለሁ ሲል ለደጋፊዎቹም ቃል ገብቷል። ለዚህ ክለብ እስከምጫወት ድረስ እየጠበቅኩም ነው ሲል ተደምጧል። ከደጋፊዎቹ ጋር በተዋወቀ ሳለ በነገራችን ላይ ብሩኖ ጊማሬሽ ያቺ የሚወዳትን ታሪካዊቷን ቁጥር 39 ቁጥር መለያ ተሰጥቶታል። 20 ዓመት ሙሉ ለብሷታል። በነገራችን ላይ ከልጅነቱ ጀምሮ ምክንያቱ ግልጽ ነው። አባቱ 39 ቁጥር ታክሲ እየነዳ ነው ሁሉ ነገር ያሟላለት እዚህ ያደረሰው አባቱን ለማሰብ ነው ቺን የመለያ ቁጥር የሚለብሳት። አርሰናል በአማካኝ ክፍሉና የኋላ መስመሩ በተለይም ይሄ ከወገብ በታች ጥንቅቅ ያለ ቡድን ነው። ግብ ጠባቂው ዳቪድ ሪያ ነው። ተከላካይ ግራው ሪካርዶ ካላፌሪ፣ ቀኙ ዩሊያን ቲምበር፣ መሃል ተከላካይ ጋብርኤል ማጋሌሽ እና ሳሌባ ናቸው። አማካይ ክፍሉ ላይ ብሩኖ ጊማሬሽ እና ዴክላን ራይስ አለ። ይሄ ምንም ጥያቄ የለውም። ጥርት ያለ ቡድን ነው። ከዚህ በላይ ያለው ቡድን ግን ለአርሰናል በጣም ደካማ የሜዳ ክፍሉ ይመስላል። ምናልባት ሳካ ሊነሳ ይችላል፣ በጣም ጥራት ያለው ተጫዋች። ከዛ በኋላ ግን
አርሰናል ቤት 10 ቁጥር ቦታ 9 ቁጥር የግራ ክንፍ ተመላላሽ የግራ ክንፍ አጥቂ በጣም ኢምፖርታንት ቦታውና አርሰናል ብዙ ያስፈልገዋል የሚባለው እንዳልኳችሁ ምናልባት ሳካ ላይ አርሰናል ከተማመነ ነው በቀኝ ክንፍ አጥቂ ላይ። ከዛ ውጭ ግን ፊት መስመሩ በጣም አስተማማኝ የሚባል አይደለም። ልክ ከወገብ በታች እንዳለው ቡድን እንዴት አገኛችሁት ግን? ይሄንን ሚዛኑን የጠበቀ ነው ወይ የአርሰናል የሜዳ ክፍል? ይሄ ከመሃል ሜዳው ወደ ታችና ወደ ላይ ያለው ቡድን ጻፉልን። በአርሰናል በኩል የዝውውር መስኮቱ ላይ አሁንም ተጨማሪ ዝውውሮችን ያደርጋሉ ተብሎ ይጠበቃል። አንድሪያ ቤርታ ዝውውሮችን አልጨረስንም ብለዋል። አዲስ ፈራሚያቸውን ብሩኖ ጊማሬሽን ግን በብዙ አወድሰውታል። ለብሩኖ እንኳን ደህና መጣ ማለት እወዳለሁ ያሉት እሳቸው እጅግ ድንቅ አእምሮ ጥንካሬ ያለው በብቃት ከፍ ያለ ለቡድን ጥንካሬ አስፈላጊ የሆነ ወሳኝ ተጫዋች ነው ብለውታል። እሳቸው በብሩኖ መምጣት በቡድናችን የመሃል ክፍል ላይ የበለጠ እንጠናከራለን ያሉት አንድሪያ ቤርታ ከሳጥን ሳጥን ተመላላሽ ተጫዋች ነው። ከፍተኛ የመጫወት ብቃትና ግዙፍ የስራ ትጋት አለው። ታታሪ ተጫዋች ነው። ያመጣ ነው ለቡድኑ በጣም ወሳኝና በጣም ጠቃሚ ብለው አወድሰውታል። በየውድድር ዓመቱ ግቦችን ማስቆጠርና ወሳኝ የሆኑ የግብ ዕድሎችን መፍጠር ይችልበታል ይሉታል ብሩኖ ጊማሬሽን። ብሩኖ ለሚኬል ማርቲያን አርቴታ የጨዋታ ዘይቤ በጣም ወሳኝ ነው የሚሉት የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በዝውውር መስኮቱ ላይ ተጨማሪ ዝውውር ይኖረናል ብለዋል። በአርሰናል በኩል አንቶኒዮ ኑሳንን መስፈረም ይፈልጉ ነበር፣ ግን አረቤ ሌይፕዚግ በዚህ ክረምት ለገበያ አይቀርብም ብለዋል። ኖርዌይ ተጫዋች በአርሰናል ዝርዝር ውስጥ የተካተተ ነበረ። በዚሁ አጋጣሚ ግን የፕሎይ ማርኬትን የሊጎቹን ትንበያ ስናደርሳችሁ ነበረ። በአርሰናል በኩል 37 በመቶ ቅድመ ግምት ለአርሰናል፣ 30 በመቶ ለሲቲ ሁለተኛ፣ ለሊቨርፑል 12 በመቶ፣ ለማንቸስተር ዩናይትድ በተመሳሳይ 12 በመቶ የፕሪሚየር ሊግ ዋንጫን የማንሳት ቅድመ ግምት ተሰጥቷል። ምናልባት የአቋም መፈተሻ ጨዋታዎችን እያየን ነው። ቅድመ ግምት የተሰጠው አርሰናል፣ ሁለተኛ ዕድል የተሰጠው ሲቲን፣ ሶስተኛ ዕድል የተሰጣቸው አርሰናልና ማንቸስተር ዩናይትድ እና ሊቨርፑልን በቅድመ ውድድር እየተመለከትን ነው። ምን ታዘባችሁ ግን? ቀጣይ የፕሪሚየር ሊጉ ሊጀመር 2 ሳምንት ሲቀረው በምትደግፏቸው ክለቦች ውስጥ ምን እንደታዘባችሁ በየክለቦቻችሁ ጻፉልን። ቃል ስፖርት ዩቲዩብ ቻናል ግን ተጨማሪ መረጃዎችን በቀጣይ መረጃ ሰዓት ይዘን እንመጣለን። ማግኘት ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ጥቂት ቆይተን እንመለስ።